ትራምፕና ኔታንያሁ ላይ የራሳቸው ዜጎች ተቃውሞ እየጀመሩባቸው ነው። ኖ ኪንግስ ብለው በአሜሪካ 9 ሚሊዮን የሚጠጉ ሰዎች ለተቃውሞ አደባባይ ወጥተው እንደነበር አንዘነጋም። እሳቸው ላይ ትራምፕ ላይ ኔታንያሁ ላይ እንዲህ አይነት ተቃውሞዎች እየታዩ ቢሆንም ትራምፕ ግን አሁንም አንዴ ድርድር እያደረግን ነው፣ አንዴ ድርድር እያደረግን አይደለም፣ በአንድ በኩል ድርድር እያደረግን ነው፣ በሌላ በኩል ደግሞ እግረኛ ጦራችንን ልናስገባ ነው እያሉ እያወናበዱ ቀጥለዋል። ዓለም ተወናብዳለች በሳቸው ባይዘው ራይት ናው። ምን ሊያደርጉ እንደሚችሉ እንኳን በግልጽ አይታወቅም። በአንድ መልኩ የተደራደርን ነው ይላሉ። አሁን ዛሬ እንኳን እንደዛ ብለዋል። ከዛ ደግሞ እግረኛ ጦር ልናስገባ ነው ይሏቸዋል በሌላ መግለጫ ላይ። እና ይሄን አይነት መወናበድ ባለበት በዚህ ነባራዊ ሁኔታ ላይ የኢራን አዲስ ፊት እየሆኑ የመጡ አንድ ሰው አሉ። ደግሜ ነው የምነግራችሁኝን ሰው መሐመድ በሽር ጋሊባፍ ይባላሉ። ስማቸውን እንዳትረሱት። አይ ቲንክ በመጪው ኢራን ላይ ደጋግመን ከምናያቸው ከምንመለከታቸው ስሞች መካከል አንዱ ሊሆኑ ይችላሉ ይባላል። ግን እኚህ ሰውዬም በእስራኤል ሊገደሉ ይችላሉ የሚል ስጋትም አሁን በኢራን እየተሰማ ይገኛል። ይህኛውን ጉዳይም እንመለከታለን። ይህን ጉዳይ ትንሽ ከነካካን በኋላ ግን በዋናነት ወደ ቀይ ባህር እንመለስና ነገሩ ያው ጦርነት ወደ ቀይ ባህር እየዞረ እየተመለሰ ስለሆነ ኢትዮጵያ ለመሆኑ በዚህ ጦርነት ከማን ጋር ነው የቆመችው ብለን እንጠይቃለን። ኢትዮጵያ በዚህ ጦርነት ከማን ጋር ነው የቆመችው? ለምንስ ቆመች? ዓላማዋ ምንድነው? ማሳካት ይቻላል በዛስ መንገድ? ጥያቄዋን መልስ መስጠት ትችላለች ኢትዮጵያ በዚህ መንገድ? ይሄኛውን ጉዳይም እየጠየቅን ሐሳቦችን እያነሳን አብረን የምንቆይበት የዕለቱ ርዕሰ ጉዳይ ነው። ሰላም ጤና ይስጥልን ክብራትና ክብራን፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ከመለያ ዝግጅት ክፍላችን ጋር በጋራ በመሆን ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ ላይ ትኩረት እናደርጋለን። በዋናነት የዚህ የምስራቅ አፍሪካ ቀንድ ላይ ከኢትዮጵያ አንጻር በተለይ ኢትዮጵያ ከዩናይትድ አረብ ኤምሬት ጋር እኔ ከተነካው አንቺ እንደተነካሽ ትቆጠሪያለሽ የሚል አይነት ስምምነት አድርጋለች እንዴ የሚለውን መሰረታዊ ጥያቄ እንጠይቃለን። አብራችሁ እንድትሆኑ በድጋሚ በአክብሮት ጋብዛለሁኝ። መልካም ቆይታ ይሆንላችሁ። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ ውብ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድሞ መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት። እስራኤልና አሜሪካ በጋራ በመሆን ልክ ከአንድ ወር በፊት በኢራን ላይ ጦርነቱን በጀመሩበት ጊዜ ያው እንደ አብዛኛው ጦርነት ጀማሪዎች በአጭር ጊዜ ውስጥ ጦርነቱን እንጨርሳለን የሚል አይነት ሐሳብ ነበራቸው። እነሱም በቃ በአንድ ወር ጊዜ ውስጥ ለምሳሌ ይሄኛው ሰዓት ጦርነቱ የሚያልቅበት ሰዓት ተደርጎ ነበረ ሲቀርብና ሲነገር የነበረው። አንፎርቹኔትሊ አሁን ዶናልድ ትራምፕም ያው የገቡበት ነገር ቀላል እንዳልሆነ በጊዜ ሂደት እየተረዱ ነው። ከዛ የተለየ የሚያስብለው ነገር ምንድነው? ዛሬ ልነግራችሁ የፈለኩት አንደኛው ነጥብ የተለየ የሚያስብለው አሁን ላይ ካለው በዚህ አንድ ወር ውስጥ የተለየ ነገር ምን አየን? ጦርነቱ ቀጥሏል፣ ድብደባው ቀጥሏል፣ የኢራን ካውንተር ኦፌንሲቮች ቀጥለዋል። እስራኤልም ዲፕ ጠለቅ ወዳለው የኢራን ክፍል ውስጥ እየገቡ የሚሰነዝሩት ጥቃት ቀጥሏል። ብቻ ጦርነቱ ተባብሶ ቀጥሏል የሚለውን ነገር እንዳለ ሆኖ ካሳለፍነው ቅዳሜ ጀምሮ ግን በተለየ ሁኔታ ዓለም የትራምፕና የኔታንያሁ አካሄድን በመቃወም ላይ ይገኛል። ለምሳሌ አሜሪካ ውስጥ ኖ ኪንግስ ሙቭመንት እያሉ የሚጠሩት አይነት የተቃውሞ እንቅስቃሴ አሜሪካ ውስጥ ባሉ 52 ግዛቶች ላይ ያየነው የተመለከትነው ማለት ነው። እሱ ብቻም አይደለም። ለምሳሌ በዛሬው ዕለት እኔ ይህንን ፕሮግራም ከመስራቴ በፊት ስመለከታቸው በነበሩ ዜናዎች ላይ ያየሁት በዛሬው ዕለት ኢቭን በቴል አቪቭ ውስጥ በእስራኤል ውስጥ ይህንን ጦርነት የሚቃወሙ በርካቶች ተቃውሞ ወደ አደባባይ ወጥተዋል። ፖሊስ የሚያስራቸው ሰዎች አሉ፣ የሚይዛቸው ሰዎች አሉ። አሜሪካ ውስጥም በእርግጥ ነገሩ ከኢራን ጋር ብቻ የሚገናኝ ነው ማለት ሳይሆን የአሜሪካው ኖ ኪንግስ ሙቭመንት ተቃውሞ ከኢሚግሬሽን ሎ ጋር ከስደተኞች ሕግ ጋር ተያይዞ የሚገናኝ፣ ከዛ ደግሞ በጣም በከፍተኛ ደረጃ እየጨመረ የሚገኘውን የነዳጅ ዋጋ እሱ ያስከተለው የኑሮ ጫና ጋርም የሚገናኝ ነው። ሚኒሶታ የምትባለው ግዛት ዋነኛዋ ሚኒያፖሊስ አይ ቲንክ ዋነኛዋ የተቃውሞ ማዕከል ነች። እና በአጠቃላይ ግን በመላው አሜሪካ 9 ሚሊዮን የሚጠጉ አሜሪካውያን ወደ ጎዳና ወጥተው ዶናልድ ትራምፕን በግልጽ እያወገዙ እየተቃወሙ ነው። ንጉሥ አንፈልግም እያሉ ነው። ከዚህ ቀደም
ሁለት ጊዜ ተከናውኗል። አጠቃላይ በአንድ ዓመት ባለፉት 12 ወራት ከዛሬ ጀምሮ አሁን ካለንበት ወርሃ ማርች ጀምሮ ወደ ኋላ 12 ወራትን ስንመለስ በዚህ 12 ወራት ጊዜ ውስጥ ለሶስተኛ ጊዜ ሲደረግ ነው። በኦክቶበር 2025 ነበረ። ከዛ ደግሞ አሁን በማርች 2026 እና ከጊዜ ወደ ጊዜ በተቃውሞ እንቅስቃሴው ላይ የሚሳተፉ አሜሪካውያን ቁጥር እየጨመረ ብቻ ሳይሆን በሌሎች ሀገራትም እንደነ ለንደን፣ እንደነ ፈረንሳይ፣ እንደነ ፓሪስ፣ ጣሊያን ሮም፣ ስፔን ማድሪድ እንደዚህ አይነት ሀገሮች ላይ መሰል አይነት የተቃውሞ ድምጾችን ማየት ጀምረናል። ጦርነቱን አቆሙ የሚል ጥያቄ እያየን ነው። በእስራኤል ውስጥም ይሄው ተመሳሳይ አይነት የተቃውሞ እንቅስቃሴን እያየን ነው። በነገራችን ላይ መጠኑ እየጨመረ ከመምጣቱ በቀር በቀደሙት ጊዜያትም በዛው በእስራኤል ውስጥ ኢቭን የሚኖሩ አሜሪካዊ ጆዎችና እስራኤላዊ ጆዎች በተደጋጋሚ ለእስር የተዳረጉበት በተደጋጋሚ ለተቃውሞ አደባባይ የወጡበት አጋጣሚ አለ። ይሄኛውን ጉዳይ ለማንሳት የምፈልገው ለመሰላችሁ የነ ዶናልድ ትራምፕ አስተዳደርና የነ ኔታንያሁ መንግስት አሁን እየሄደበት ያለውን አካሄድ ስንቃወም ስህተት ነው ስንል፣ ኢራን ጋር በእንደዚህ አይነት ሁኔታ ጦርነት ውስጥ መግባት ስህተት ነው ስንል፣ ያ የምንገልጸው ሐሳብ ከጸረ እስራኤላዊነት ወይ ከጸረ አሜሪካዊነት ሳይሆን እውነትን መነሻ ከማድረግ እንደሆነ፣ ለዚህ ደግሞ ራሳቸው እስራኤላውያኑ ራሳቸው አሜሪካውያኖቹ መቃወም ጀመሩ፣ እየተቃወሙ ነው፣ ድምጻቸውን እያሰሙ ነው ልላችሁ ስለፈለኩ ነው እንጂ እንደው ቢግ ዲል ወይም ትልቅ ነገር ሆኖ አይደለም። በእርግጥ የአሜሪካው በጣም ቢግ ዲል በቀጣይ እየጨመረ መሄድም ይሆናል ተብሎ ስለሚታሰብ 9 ሚሊዮን ህዝብ ወጥቶ አስባችሁታል ዶናልድ ትራምፕን ሲቃወም በጣም ቢግ ዲል ነው። እንወይ ግን የጦርነቱ ላይ አሁን አዲስ ነገር ያየነው ኦፒኒየኑን መቆጣጠር እየቻሉ አይደለም። እነ አሜሪካ እነ እስራኤል ኦፒኒየንን የማህበረሰቡን ኦፒኒየን መቆጣጠር አልቻሉ። እናንተ ቀለል አድርጋችሁ ልትመለከቱ ትችላላችሁ ወይ ላታስተውሉ ትችላላችሁ እንጂ እኮ የቲክቶክ አልጎሪዝም ጭምር እኮ ነው አሁን ራይት ነው ሴንሰርሺፕ እየተከናወነበት ያለው የቲክቶክ አልጎሪዝም ጭምር። ቲክቶክ ላይ እንደ ዩቲዩብ ይሻላል። እንዲያውም በቃ ዩቲዩብ ላይ የተወሰነ የሚሻል ነገር አለ። ዜናዎችን ጭራሽ አታስቡም። የዜና ማሰራጫ ጣቢያዎች ኢንዲፔንደንት ገለልተኛ የሆነ የዜና ማሰራጫ ጣቢያ ማግኘት አይታሰብም። እና ከጊዜ ወደ ጊዜ እዛው አሜሪካ ውስጥ እዛው እስራኤል ውስጥ የተቃውሞ ድምጾች መስማት መጀመራችን ይህ ጦርነት ከጀመረ በኋላ አንድ አዲስ ነገር ምንድነው ልጠቅስ የምትችለው ብባል ልጠቅስ የምችለው ነገር ነው። ሌላኛው ነገር ወደ ጦር ግንባሩ ጉዳይ ስንመለስ ዶናልድ ትራምፕ የእግረኛ ወታደራቸውን የማስገባታቸው ጉዳይ ኦልሞስት 80-90% እየተረጋገጠ ይመስላል። ከርግ የሚባለውን ደሴት እንደሚቆጣጠሩ እየተገለጸ ይገኛል። ለዛ የሚያስፈልጋቸው ወታደራዊ ኃይሎችን ወደ አካባቢው አስጠግተዋል፣ አሰማርተዋል እና በተደጋጋሚ እንዳልኳችሁ የሰዓታት ምናምን ጉዳይ ካልሆነ በቀር መግባታቸው አይቀርም። ሌላኛው ነጥብ ዶናልድ ትራምፕ ያው ገበያ ፖድካስት ላይ መቼም በተደጋጋሚ ስንል የነበረው አንድ ጉዳይ ነበር አይደል? ይሄ ጦርነት የነዳጅ ጉዳይ ነው፣ ይሄ ጦርነት ያገዛዝ ለውጥ ጉዳይ ነው እያልን ስንሟገት ሐሳቦችን ስናቀርብ ነገሩ ሃይማኖታዊ አይደለም ስንል ሰንብተናል። እና አሁን ዶናልድ ትራምፕም እሱን ነገር አረጋግጠዋል። በዛሬው ዕለት በሰጡት አንድ ጋዜጣ መግለጫ ማለዳ አካባቢ ላይ የኢራን ነዳጅ ፈልገዋለሁ፣ ቆጣጠረዋለሁ ወደ ማለቱ መጥተዋል። ኢራን ውስጥ አገዛዝ ለውጥ አከናውነናል ወደ ማለት መጥተዋል። ያው አያቶላህ መግደላቸውን ነው እሳቸው አገዛዝ ለውጥ እያሉ የሚገኙት። ከዛም በኋላ ሁለተኛ ተብሎ የመጣው ሙጅተባ ካሜኒም ይኸው ዛሬም ድረስ የት እንዳለ አይታወቅም። ስለዚህ አሁን ላይ ሞሮፍ በኢራን ፖለቲካ ውስጥ እየመጡ ፊት ለፊት ላይ እየመጡ ካሉ ሰዎች መካከል ባለፈው ነግሬያቸዋለሁ ባይዘው ስለ መሐመድ በሽር ጋሊባፍ አሁን በኢራን በኩል የሚወጡ መግለጫዎችን እኮ እሳቸው መስጠት ጀምረዋል። መሐመድ በሽር ጋሊባፍ የህዝብ ተወካዮች ምክር ቤት ፓርላማ አፈ ጉባኤ ናቸው እና አሁን ላይ ምን እየተባለ መጥቷል መሰላችሁ? ከመጋረጃው ጀርባ በመሆን የኢራንን ፖለቲካ እየዘወሩ ካሉ አካላት መካከል በግንባር ቀደምነት እኚህ ሰው ይነሳሉ፣ እኚህ ሰው ናቸው እየተባለ ነው የሚገኘው። ስሙን እንዳትረሱ፣ መሐመድ በሽር ጋሊባፍ ዛሬ ለምሳሌ እና አሜሪካን በተመለከተ የሰጡት አንድ ጋዜጣዊ መግለጫ አለ እና አሜሪካ በአንድ በኩል ድርድር ይላሉ ብለዋል ትራምፕ። ዛሬም እንደ ትራምፕ እኮ ዚግዛግ የሚጫወት የለም በነገራችን ላይ ከወዲያ ፔንዱለም በሉት በቃ። እና ዛሬም ድርድር የሚል ጉዳይ አንስቷል። መሐመድ በሽር ጋሊባፍ ትራምፕ በአንድ መልኩ ድርድር ይላሉ፣ በሌላ መልኩ ደግሞ የእግረኛ ወታደራቸውን ለማዝመት ይዘጋጃሉ። በእንደዚህ አይነት ሁኔታ ሰላም ሊመጣ አይችልም የሚል የተቃውሞ ሐሳባቸውን አንስተዋል። እኒህ ሰው በኢራን ፖለቲካ ውስጥ ረጅም ጊዜ ያስቆጠሩ ሰው ናቸው። በአሁኑ ወቅት ከ2020 እንደ አውሮፓውያን አቆጣጠር ጀምሮ የኢራን ህዝብ ተወካዮች ምክር ቤት አፈጉባኤ በመሆን ነው እያገለገሉ የሚገኙት። ሞር አቋማቸው የመሐመድ በሽር ጋሊባፍ አቋም በተለይ በ2008 እንደ አውሮፓውያን አቆጣጠር አካባቢ ላይ ወደ ፓርላማ ምናምን ከገቡ በኋላ መካከል ላይ ያሉ ሰው ናቸው። በወግ አጥባቂዎቹና በተራማጆቹ መካከል
መሃል ላይ ሆነው ሁለቱን ወገን የሚያቀራርቡ አይነት ሰው ናቸው ይባላል። ከምዕራቡ ዓለም ጋር አብሮ መስራት፣ ከምዕራቡ ዓለም ጋር ተባብሮ መስራት ብዙ የማይከብዳቸው እንዲያውም በአንድ አጋጣሚ ላይ ምን ሲሉ ተናግረዋል? የምዕራቡ ዓለም ኢራንን ማመን አለበት። The West need to trust Iran. I would like the West to change its attitude to Iran and trust Iran. And rest assured that there is an attitude in Iran to advance issue through dialogue. የምዕራቡ ዓለም ኢራንን በተመለከተ አመለካከቱን ቀይሮ ኢራንን ቢያምናት ደስ ይለኛል። ነገሮች በንግግርና በዲያሎግ መፈታት እንደሚችሉ ዋስትናዎችን መስጠት እንችላለን። ይሄ የመሐመድ በሽር ጋሊባፍ ታዋቂ ንግግራቸው ነው። እንደምታዩት ከምዕራቡ ዓለም ጋር ተቀራርቦ የመስራት ችግር የለባቸውም። That's why in አሜሪካን በአንድ መልኩ ኢራን ጋር እየተነጋገርን ነው ቢሉም ኢራን ጋር ምክክሮች እየተከናወኑ ነው ስቲል ይላሉ። ኢቭን ዛሬ እንኳን ትራምፕ ተስፋ ሰጪ ምክክሮች አሉ፣ ጦርነቱ ያለቀ ነው፣ ተስፋ ሰጪ የሆኑ የምክክር ሂደቶች አሉ ብለው ሲናገሩ እና ከማን ጋር ነው የሚያወሩት ብለን ስንጠይቅ የነበረው አሁን ምንም እንኳን መሐመድ በሽር ጋሊባፍ እኔ ከአሜሪካ ጋር ምንም አይነት ንግግር አላደረኩም ምክክር እያደረኩ አይደለም ብለው ቢሞግቱምና ቢናገሩ አሁን ላይ ደግሞ ዛሬ በተለይ ከትላንት ወዲያ ትላንት መሐመድ በሽር ጋሊባፍ እንዳልኳችሁ የኢራን ፊት እየሆኑ መጡ። የኢራን ፊት እሳቸው ናቸው መግለጫ የሚሰጡት፣ በእሳቸው አማካኝነት ነው መረጃዎች የሚደርሱት። ስለዚህ በእርግጥም ምናልባት እነ ዶናልድ ትራምፕ ከዚህ ሰው ጋር እየተነጋገሩ ሊሆን ይችላል የሚል አይነት ሐሳብ እንዲጠናከር ምክንያት ሆነ እና የእሳቸው አቋም ደግሞ እንዳልኳችሁ በፓርላማ በነበሯቸው ቆይታ ላይ በወግ አጥባቂዎቹና በተራማጆቹ መካከል ደግሞ መሃል ላይ ሆነው በማቀራረብ የሚሰሩ አይነት ሰው ነበሩ። ከ2000 ዓመተ ምህረቱን ዘነጋሁት መሰለኝ እንጂ 2007 2006 ምናምን አካባቢ ላይ አህመዲነጃድ የኢራን ፕሬዝዳንት በነበሩበት ጊዜ ኢራን በዓለም አቀፍ የኒውክሌር ስምምነት ሂደት ውስጥ ስትገባ የኢራንን የኒውክሌር አካሄድ ፖሊሲ በማርቀቅ ረገድም መሐመድ በሽር ጋሊባፍ ስማቸው የሚጠቀስ ሰው ነው እና እኒህ ሰው ናቸው አሁን የኢራን ፊት እየሆኑ የመጡት። እኒህ ሰው ናቸው ምናልባትም አሁን ከአሜሪካ ጋር የተደራደሩ ነው የተባሉት። እርግጥ ነው እሳቸው ክደዋል እንዳልኳችሁ እኔ ከአሜሪካ ጋር የተደራደርኩ አይደለም የሚል መልእክት በኤክስ ገጻቸው ላይ ከቀናት በፊት አውጥተዋል። ከዛ አሜሪካዎች ወዲያውኑ አይ ኢቭን የተደራደርኩ አይደለም እየተነጋገርኩ አይደለም ብለው መግለጫ ያወጡት በውስጥ የኢራን ፖለቲካ የሚመጣባቸውን ጫና ለመቀነስ ነው ብለዋል። አሁን ስጋቱ ምንድነው? እስራኤል እኒህ ሰው ላይ እርምጃ ትወስዳለች ወይስ አትወስድም ነው የመጀመሪያው ጉዳይ። ሪሊ እስራኤል በአሜሪካና በኢራን መካከል ድርድር ተከናውኖ ነገሮች በሰላማዊ መንገድ እንዲያልቁ ትፈልጋለች ወይ? ስለዚህ የምትፈልግ ከሆነ ቀድሞም ይሄ ጦርነት ላይ ጀመር የሚችልበት እድል ነበር። አትፈልግም ብዬ አስባለሁ። ስለዚህ መሐመድ በሽር ጋሊባፍ ኢላማ ይሆናል ወይስ አይሆንም? ምክንያቱም ባለፉት በርካታ ዓመታት ባለፉት ተከታታይ ወራት ሳምንታት የእስራኤል መንግስት አቋም ምን እንደሆነ ይታወቃል። የእስራኤል መንግስት የደህንነት ስጋት ቢኖርበትም ባይኖርበትም ኢራን ውስጥ መግባቱ አይቀርም ነበር፣ ገብቷል እና ተልእኮቹን አልጨረስኩም ብሎ ያምናል። እያከናወነ ያሉትን ተልእኮች አልጨረስኩም ምንም እንኳን በዶናልድ ትራምፕ በኩል የመጣው ነገር ጫና ውስጥ ቢያስገባቸው ይሄ በመካከላቸው የስትራቴጂ ለውጥ የስትራቴጂ እንትን ማለት አለመጣጣም because ዶናልድ ትራምፕ አሁን ከኚህ ሰውዬ ጋር እየተነጋገሩ ጦርነቱን ስለመቋጨት እያሰቡ ነው ብንል አሴም ታይም ደግሞ እስራኤል ጠለቅ ያለውን የኢራን ክፍል ማጥቃቷን አጠናክራ ቀጥላለች። ስለዚህ እኒህን ሰውዬ ኢላማ ልታደርጋቸው የምትችልበት እድል አለ። ቀጣዩ ኢላማ ሙጅተባ ካሚኒ እንደሚታወቀው የኢራን ሱፕሪም ሊደር ተብሎ ቢሰየምምና ቢሾምም ግን አሁንም ድረስ አድራሻው እንደጠፋ ድምፁ እንደጠፋ ስለሆነ እና በዚህ ሰዓት ደግሞ የኢራን ፊት እየሆኑ የመጡት ሰው መሐመድ በሽር ጋሊባፍ ስለሆኑ ምናልባትም እኒህ ሰው የእስራኤል ቀጣይ ኢላማ የሚሆኑበት እድል ሊኖር ይችላል። ከሆኑ በጣም ነው የሚያስገርመኝ፣ በጣም ነው የሚያሳዝነኝ። ለምንድን ነው እንደዛ የምለው? እኒህ ሰው በመነጋገር የሚያምኑ ናቸው። የመጀመሪያው ጉዳይ የምዕራቡ ዓለም ኢራንን በተመለከተ ያለውን አመለካከት ቢቀይርና ኢራንን ቢያምናት ነገሮች በንግግር ይፈታሉ ብለው የሚያስቡ ሰው ናቸው። እኔም እንደዛ ቢያስባለሁ ነስሊ ወደ ሰላማዊ መንገድ ለመሄድ ጦርነቱን ለመቋጨት ከኢራን ውስጥ እንዲህ አይነት ድምጾችን እንፈልጋለን። በሁለቱም ወገን መሆን ስላለበት አንደኛው ወገን ሰላም ፈላጊ ሆኖ ሌላኛው ወገን ደግሞ ሰላም የማይፈልግ ከሆነ ወይም ሁለቱም ወገን ሰላም የማይፈልግ ከሆነ እንደዛ እያለ ልንገልጻቸው እንችላለን። ራይት ነው ያለው ግን መሐመድ በሽር ጋሊባፍ ተቀራርቦ በመስራት ተቃውሞ የለው። እንደምታውቁት 15 ነጥቦችን ያዘለ የጦርነቱን የማቆም አይነት ፕሮፖዛል በፓኪስታን በኩል ደረሰ። ከዛ ለዛ ጉዳይ ምላሽ ሲሰጥ ኢራን ቅድመ ሁኔታዎቿን 5 አድርጋ ዘርዝራ ምላሽ ስትሰጥ ይሄንን ምላሽ በመስጠት ረገድ
አንዱ ሰው መሐመድ በሽር ጋሊባፍ ነበሩ። ስለዚህ የመነጋገር አይነት ቴንደንሲ ውስጥ ሊኖሩ ይችላሉ። በእርግጥም አሁን የለም ብዬ አላስብም እኔ። በቀጥተኛ ባይሆን እንኳን ቀጥተኛ ባልሆኑ ቻናሎች አክቹሊ ይሄ የሚካድ አይደለም። ቀጥተኛ ባልሆኑ ቻናሎች የምንጠራጠረው በቀጥታ የአሜሪካና የኢራን ተደራዳሪዎች ወይም መልእክተኞች እየተገናኙ ሐሳብ እየተለዋወጡ ነው ማለት አይደለም። ነገር ግን ቀጥተኛ ባልሆነ ቻናል ላይክ በነ ፓኪስታን በነ ቱርክ ምናምን የሆነ የሐሳብ መለዋወጥ እያየን ይመስላል። ለዛም ነው ለፕሮፖዛሉ በኢራን በኩል መልስ የተሰጠ። እንደዚህ እያለ ነው እንግዲህ ነገሩ ምናልባት የሆነ የተስፋ ጭላንጭል ሊመስል የሚችል ነገር እየታየ የሚገኘው። በዚህ ሁኔታ ላይ አሁን እስራኤል ጣልቃ ገብታ እስራኤል እኒህን ሰውዬ ብትገላቸው ምንድነው የሚባለው? ሊትራሊ ምንድነው የሚባለው? ለእስራኤል መንግስትም ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ያው የሚያምኑበት የፖለቲካ መረዳት ምን እንደሚያዋጣቸው እነሱ ያውቃሉ። ነገር ግን አካፋን አካፋ ዶማን ዶማ ማለት መብቱ አለ። አሁን መሐመድ በሽር ጋሊባፍ ላይ እርምጃ የሚወስዱ አይነት ከሆነ የኔታንያሁ አስተዳደር እውነቴን ነው የምላችሁ አሸባሪ ሊባል የሚችል አስተዳደር ይነሱ ነው። ስቲል እስካሁን ባለው እንደው እንትን ያለ ነገር ነው ማለት ሳይሆን it's too much because የመነጋገርና የድርድር ተስፋን ጦርነቱን የማቆም ተስፋን ነው እየገደሉ የሚገኙት። if that's going to happen ማለት ያ የሚሆን ከሆነ ነው ይሄን ያልኳችሁ። ነገሮቹ ትንሽ በተወሰነ መልኩ ካያችሁት ሊነጋገሩ የሚችልበት አይነት የተስፋ ጭላንጭል በጣም በትንሽ ቀዳዳ ማየት እንችላለን። እንደዛም ሆኖ ግን ያ ማለት በጦር ግንባሩ ላይ ስቲል በሁለቱም ወገን በኩል ያለው ውጥረት ያለው ጦርነት ያለው እልቂት እንደቀጠለ ነው። ኢራን ዛሬ በባህሬን ውስጥ የሚገኝ የአሉሚኒየም ፋብሪካን መምታቷ ተሰምቷል። ያው ትላንትና ከፍተኛ የሆነ ኢራን ውስጥ የሚገኝ የብረት ፋብሪካ ተመቶባት ነበረ እና ያ የብረት ፋብሪካ ሲመታ ለዛ ምላሽ በሚል ነው ይሄንን የአሉሚኒየም ፋብሪካ የመቱትና ያጋዩት። ከዛም ማለፍ ሲል የዶናልድ ትራምፕ አስተዳደር ከርግ እየተባለ የሚጠራውን ደሴት በቁጥጥር ስር ለማድረግ ያው ፔንታጎን ወታደሮችን አስጠግቷል። ኦልሬዲ ከ3000 በላይ የሚሆኑ ወታደሮች ደርሰዋል። አሁን ትዕዛዝ ነው የሚጠባበቁት። ወደ ከርግ ደሴት ገብተው የኢራንን የልብ ምት የሆነች ደሴት በቁጥጥር ስር ያደርጋሉ ወይስ አያደርጉም ሌላ ጉዳይ ነው። በአንጻሩ ኢራን የከርግ ደሴትን መጠበቋ እንዳለ ሆኖ የምትወስደው የአጸፋ እርምጃ ባህሬንን ለመውረር እንደምትገደድ እየገለጸች ነው። የአሜሪካ ወታደሮች ኢራን ውስጥ የሚገቡ ከሆነ ኢራን ደግሞ ባህሬን ውስጥ ገባለው እያለች ነው። እየሰፋ ነው የጦርነቱ ካርታ። ከጊዜ ወደ ጊዜ የጦር ግንባሩ እየሰፋ የሚመጣበት እድል አለ። እግረኛ ወታደሮች ገቡ ማለት ደግሞ በቃ ረጅሙ ጦርነት ተጀመረ ማለት ነው። ረጅም የሚሆን ጦርነት ነው የሚከተለው። ያ ከመሆኑ በፊት ስትራቴጂካዊ በሆነ መንገድ ማን አሸናፊ ሆኖ ለመውጣት የዲፕሎማቲክ ሌቨሬጆችን ይጫወታል፣ ካርዶችን ማን ይመዛል የሚለው ነገር እጅግ በጣም አጓጊ ነው። ጦርነቱ ሊቋጩ የሚችሉበት አይነት እድል ስቲል አሁንም አለ። ሊያቆሙ የሚችሉበት እድል አሁንም አለ። ተባብሶ ሊቀጥል የሚችልበትም እድል አሁንም አለ። ጦርነቱ እንደምታውቁት አሁን ከቀይ ባህር ቀጠና ላይ ደርሷል። ወደኛ ድንበር መጥቷል። ወደ ባቤል መንደብ ጌት ኦፍ ቲርስ የእምባበር ወደ ተረጎም ነው አካባቢ መጥቷል። ከዚህ አንጻር ጦርነቱ ቀይ ባህር ጋር ሲመጣ መቼም ያው የኢትዮጵያ አቋም ትላንትና በተወሰነ ነካነካ አድርጌላችሁ ነበር አይደለ? መውጫ አካባቢ ላይ የኢትዮጵያ መንግስት አቋም ኒውትራል ነው ብለን መግለጽ አንችልም። ራይት ነው። አሁን ባለው ነባራዊ ሁኔታ በዚህ ጦርነት ላይ ኒውትራል ነው ብለን መግለጽ አንችልም። ኒውትራል ነው ብለን መግለጽ የማንችለው ለምንድን ነው? ያው ፓተርኖችን ካየን መጀመሪያ የጦርነት ከመጀመሩ በፊት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን መጥተው ነበር። ከዛ በፊት የዩናይትድ አረብ ኤሚሬት እና የሳውዲ አረቢያ ሽኩቻ ነበር። ያው እዚህ አካባቢ እዚህ ቀጠና ላይ እንደምታውቁት አይደል? ሳውዲና ዩኤኢ በኢትዮጵያ በኩል ላይ ያው ሳውዲዎችም ኢትዮጵያን ከጎናቸው ማድረግ ይፈልጋሉ። ኢትዮጵያ ደግሞ ከዩኤኢ ጋር ያላትን አጋርነት አስጠብቃ መቀጠል ትፈልጋለች። እንደን የሳውዲ የውጭ ጉዳይ ሚኒስትሮች ወደ ኢትዮጵያ መጥተው በነበረበት ጊዜ አንደኛው ከነበሩ ጭቅጭቆች መካከል ይሄ በሱዳን አርኤስኤፍ ጋር ተያይዞ ኢትዮጵያ ተባባሪ ሆናለች ምን አይነት እንደዛ አይነት መረጃዎች ጋር የሚገናኝ ነው። ከዛ በኋላ ያው ብዙም መግባባት ላይ አልተደረሰም። በሳውዲዎች በኩል እኛም አማራጭ ነን፣ እኛም ከእናንተ ጋር አብረን መስራት እንችላለን የሚል አይነት በራቸውን ቢከፍቱ ሞር ኢትዮጵያ ግን ዩናይትድ ኤሚሬት ላይ የበለጠ አጋድላ ነበረ። ከዚህ በኋላ እንደ ሁሉንም ነገር ክሮኖሎጂካሊ ማስቀመጥ አዳጋች ሊሆን ይችላል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ወደ አዲስ አበባ መጥተው ነበር።
እሳቸው ከመምጣታቸው በፊት በነበሩት ጊዜያት የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አንድ ጊዜ ቴል አቪቭ፣ አንድ ጊዜ ሳውዲ አረቢያ በጣም ተመላልሰዋል። ከዛ በኋላ ነው ኤርዶሃን የመጡት። ኤርዶሃን መጥተው መልእክት አስተላለፉ። ሶማሌላንድ እውቅና ጉዳይ የሚል ጫና ሊፈጥር የሚችል የሆነ የማስጠንቀቂያ አይነት መልእክት፣ እናንተም ከዚህ የተለያችሁ አይደላችሁም፣ ከዚህ አካባቢ እንደመኖራችሁ መጠን ከዚህ የተለያችሁ አይደላችሁም የሚል አይነት ሐሳብ አስተላለፉ። እሳቸውን እግር በመተካት አይዛክ ሄርዞግ የሚባሉት የእስራኤሉ ፕሬዝዳንት መጡ። እሳቸው ከኢትዮጵያ ጋር ከታሪካዊ አጋርነቱ ጀምሮ እንዴት ሁለቱ ሀገራት በጋራ እንደሚሰሩ ተወያዩ። ከዛ በዛው ሞመንት ላይ ካስታወሳችሁ ሄክሳጎናል የሚባለው ባለ 6 ቅርጽ ያለው የእስራኤል የደህንነት መዋቅር ይፋ ተደረገ። ይሄ ባለ 6 ቅርጽ ያለው የደህንነት መዋቅር እስራኤልን፣ እነ ኢትዮጵያን፣ እነ ህንድን፣ እነ ግሪክ፣ እነ ሳይፕረስን ምናልባትም እነ ዩኤኢን እንዲህ ያለ በአካባቢው ላይ የእስራኤል የመከላከያ ጋሻ ተብሎ ሊገለጽ ይችላል። ልክ ኢራን አክሲስ ኦፍ ሬዚስታንስ እንደምትለው ኢራን ሃውቲ፣ ሂዝቦላህ፣ ኢስላሚክ ሬዚስታንስ፣ ካታይብ ሂዝቦላህ እያለች እንደምትደረድራቸው የታጣቂ ቡድን እንቅስቃሴዎች እስራኤል ደግሞ ሄክሳጎናል ብላ ባለ 6 ኮከብ ባለ 6 ቅርጽ የደህንነት መዋቅር አይነት ሐሳብ ይፋ አደረገች። እርግጥ ነው ይሄ ሄክሳጎናል ሴኩሪቲ የደህንነት መዋቅር ሀገራትን በእንትን ውስጥ መጠቅለል ብቻ አይደለም። ዓለም ላይ እስራኤል እንዴት ገናና ሆና እንደምትወጣ፣ እስራኤል the next super power እንዴት ለመሆን እንዳሰበች፣ በዛ ሂደት ውስጥ በሚፈጠር አዲስ ኃይል አስተላለፍ ላይ እነማንን ከጎኗ እንደምታረግ፣ ከአትላንቲክ እስከ ኢንዶ ፓሲፊክ ድረስ አቋሟ፣ አስተላለፏ፣ ቅርጿ ምን እንደሚሆን የሚገልጽ ነው። እንደምታውቁት የእስራኤል መንግስት ከአሜሪካ ጋር ያለውን ጥገኝነት መቀነስ ይፈልጋል። መጪዎቹ 10 ዓመታት የመጀመሪያ ግባቸው ከአሜሪካ ላይ ያላቸውን ጥገኝነት ሙሉ በሙሉ አላቀው፣ ለምሳሌ በጦር መሳሪያው ማለት ነው ራሳቸውን መቻል ነው። አሁን ላይ እንደምታውቁት እድሜ ለኤፓክ ማለት እስራኤል አሜሪካ ውስጥ ያለ ለእስራኤል ጉትጎታ የሚያደርግ፣ እስራኤልን የሚመለከት ፖሊሲዎችን የሚያጸድቅ፣ እስራኤልን የሚደግፉ ሴናተሮች እንዲመረጡ የሚያደርግ፣ ለእስራኤል የሚሰራ ነገር ግን የአሜሪካ ተቋም ነው እና እድሜ ለነ ኤፓክ በየዓመቱ $20 ቢሊዮን ከዛም በላይ እስራኤል ከአሜሪካ ታገኛለች። አሁን ያንን ጥገኝነትን አላቀን በራሳችን እንቆማለን የሚል ሐሳብ አላቸው። ለዛ ደግሞ አሁን ባልኳችሁ መልኩ ይሄ ሄክሳጎናል ባለ 6 ቅርጽ ብለው ባመጡት የደህንነት መዋቅር ይጠቃልላሉ ብለው እንደ አጋር፣ እንደ አላይ፣ እንደ ተባባሪ ከሚቆጥሯቸው ውስጥ መካከል ኢትዮጵያን የማጠቃለል ሐሳብ አላቸው። ይሄንን ነገር ከሰማም በኋላ ሄክሳጎናል የሚባለው የደህንነት ቅርጽን ከተመለከተም በኋላ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ አዘርባይጃን አቅንተው ነበር። አዘርባይጃን በጣም ጠንካራ የሆነ ከእስራኤል ጋር አጋርነት ያላት ሀገር ነች። በጣም ጠንካራ የሆነ አጋርነት አላት። በተለይ ከአርሜኒያ ጋር በነበረችበት ጦርነት አዘርባይጃን እንዴት የእስራኤልን ወታደራዊ ድጋፍና እርዳታ ስታገኝ እንደነበረ የሚዘነጋ አይደለም። ጠቅላይ ሚኒስትሩ ወደ አዘርባይጃን ሄደው ነበረ። ከአዘርባይጃን ከተመለሱ ከ2-3 ቀን በኋላ ፌብሩዋሪ 28 ላይ ጦርነቱ ተጀመረ። የኢራንና የእስራኤል ጦርነት ተጀመረ። የአሜሪካም ታክላበት። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫም ሲሰጡ መጀመሪያ ለኳታር ነው ለኳታሩ ኢምር ነበር ስልክ የደወሉት። እንደምታስታውሱት ለኳታሩ ኢምር ስልክ ደውለው ኢራን እያከናወነች ያለው ተግባር፣ እያከናወነች ያለው ጥቃት ዓለም አቀፍ ሕጎችን የሚጥስ ነው፣ ዓለም አቀፍ መርሆችን የሚጥስ ነው የሚል አይነት ሐሳብ ነው የተቀመጠው በጠቅላይ ሚኒስትሩ አስተያየት ላይ በስልክ ቆይታቸው ላይ። እስራኤልና አሜሪካ በኢራን ላይ እያከናወኑ ያለውን ጥቃት በተመለከተ ምንም የሚለው ነገር አልነበረም። በዛ መልኩ ኒውትራሊቲን ለማስጠበቅ አስበው ከሆነ አይ ዶንት ቲንክ ወርክ የሚሰራ አይመስለኝም። እና ያ ደብዳቤ ስትመለከቱት ኦኬ ኢትዮጵያ ለነኳታር ታደላለች ማለት ነው የሚያስብል አይነት ደብዳቤ ነው፣ መልእክት ነው የተለዋወጡት ከኳታሩ ኢምር ጋር። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ ውብ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891,000 ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት። ከዛም በኋላ እንደምታውቁት
ኢትዮጵያ ጠቅላይ ሚኒስትር የመጀመሪያው ጠቅላይ ሚኒስትር ናቸው። ዩናይትድ አረብ ኤምሬት በእንደዚህ አይነት የጦርነት ጭንቀት ውስጥ ሆና አቡዳቢ ደርሰው ከኤምቢዜድ ከቤንዛይድ ጋር የተገናኙ የመጀመሪያው ሰው ናቸው በዚህ ጦርነት መካከል። እሱ ራሱ የሚነግራችሁ ነገር አለ። ያኔ ደግሞ ከመሄዳቸው በፊት ካወሩበትና ከተነጋገሩት ነገር መካከል ልክ ወደ ኤምቢዜድ ወደ ዩናይትድ አረብ ኤምሬት ከመሄዳቸው በፊት እዛ ከመሄዳቸው በፊት ሁለት ነገሮች ሆናሉ። ይሄ ጦርነት ከተጀመረ በኋላ ማለት ነው። የመጀመሪያው ነገር አሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ስልክ ደውለው አነጋግረዋቸዋል እንደምታውቁት እና በዚህ ቀጠና ላይ በአሸባሪነትን በመዋጋት ረገድ በጋራ አብረን እንሰራለን የሚል አይነት መልእክት ነው የተላለፈው። ዜናዎቹ የሚወጡት በዛ መልኩ ነው። ኦብቪየስሊ ይሄንን ነው ሊሉ የሚችሉት። አሸባሪነት ላይ በዚህ ቀጠና በቀይ ባህር ቀጠና ላይ አሸባሪነትን በተመለከተ በጋራ አብረን እንሰራለን ሲሉ በዚህ ቀጠና አሸባሪ የሚባሉት ማን ናቸው? በአፍሪካ ቀንድ ቀጠና አሸባሪ የሚባሉት ማን ናቸው? የሶማሊያው አልሸባብ ነው። ሁለተኛው የመኑ ሀውቲ ነው። የሀውቲን ቡድን እስራኤልና አሜሪካ በአሸባሪነት ከፈረጁ ቆይተዋል። እርግጥ ነው የጆ ባይደን አስተዳደር ስልጣን ላይ በነበረበት ጊዜ 2023-2024 አካባቢ መጨረሻ ላይ የሀውቲ ቡድንን ከአሸባሪነት ዝርዝር ውስጥ ስሙ ተሰርዞለት ነበር። ከዛ ግን ያው እነ ትራምፕ መጡ፣ አሸባሪ ነው ወደሚለው ታፔላ ተመልሰዋል። አሸባሪነት እንደምታውቁት አሸባሪ የሚለው ቃል በዓለማችን ላይ ስምምነት የሌለው ቃል ነው። ይሄ ወጥ የሆነ ትርጉም ያልተገኘለት ሁሉም እንደየፍላጎቱ ገሌ አሸባሪ ነው እያለ እንደ ጎንቢስታ የሚለጥፈው ነው። ኤኒዌይ በዚህ ቀጠና ላይ አሸባሪ ከሚባሉ ኃይሎች መካከል በቃ ስም ጥቀሱ ቢባል የሀውቲ ቡድን አለ፣ አሸባሪ ብለው ስም ስለለጠፉ። ሰምታይም ደግሞ አልሸባብ አለ፣ አልሸባብ አሸባሪ ነው። እና ከዛ የመን ውስጥ ሌላ እነ ዳኤሽ አልቃይዳም አለ። እነዚህ አሸባሪነትን በተመለከተ በጋራ እንሰራለን የሚለው ጉዳይ ከዚህ ቀደም ከነበረው ዝንባሌ ተንደንሲ አሁን ምን ተጨማሪ አለ? ሀውቲ የሚባል ቡድን በአሸባሪነት የተፈረጀበት ቀጠና ስለሆነ በጋራ እንሰራለን፣ በጋራ እንቆማለን እንደማለት። አጌንስት ማን? ሀውቲ። ኢትዮጵያ ከና አሜሪካ ጋር አሸባሪነትን ለመዋጋት በጋራ ሰራለው ስትል በሌላ ቋንቋ ኢትዮጵያ አሸባሪ ተብሎ በዚህ ቀጠና ከተፈረጁ መካከል አንዱ ሀውቲ ስለሆነ የሀውቲ ጉዳይ የሚመለከታታል እንደማለት። ይህንን ሐሳብ አሸባሪነትን በተመለከተ በጋራ እንሰራለን፣ የምስራቅ አፍሪካ ቀንድ ቀጠናን ሰላምና መረጋጋት እናስጠብቃለን የሚል አይነት ሐሳብ ከማርክ ሩቢዮ ጋር ከተነጋገሩ በኋላ ነው ልብ አድርጉ ወደ ጅቡቲ ሄደው ሼክ መሐመድ ጋር በኢፍጣር ፕሮግራማቸው ላይ ተነጋግረው ኤንዴን ኢሚዲየትሊ ደግሞ በረው የሄዱ ዩናይትድ አረብ ኤምሬት ሄዱ። ያኔም ቢሆን የእሳቸው የዩናይትድ አረብ ኤምሬት ጉዞ የሚሰጠው አንድምታ አለ። ከዛም በኋላ በተደረጉ የስልክ ቆይታዎች ላይ በመሳሰሉት ላይ በተደጋጋሚ የኢትዮጵያ መንግስት ኢራን የምታከናውነውን ጥቃት ብቻ ነው የሚያወግዘው። ዓለም አቀፍ ሕግ ይጥሳል፣ ዓለም አቀፍ መርህ ይጥሳል የሚለው ኢራን የምታከናውነውን ጥቃት ነው። እስራኤልና አሜሪካ የሚያከናውኑትን ጥቃት እንግዲህ በዝምታ ነው የሚያልፈው። ለምሳሌ ትላንትና የአሜሪካው በዚህ በኖ ኪንግስ ሙቭመንት በሚባለው ላይ የአሜሪካው ዲሞክራቲክ ፓርቲ እጩ ፕሬዝዳንት ሆነው ከዚህ ቀደም ተወዳዳሪ የነበሩት በርኒ ሳንደርስ የተባሉት ሰው አንድ ሉዓላዊ ሀገር ሌላ ሉዓላዊ ሀገርን ገብቶ መውረር ዓለም አቀፍ ሕጎችን ይጥሳል፣ ተቀባይነት የለውም እያሉ ሲናገሩ ነበር። ዓለም አቀፍ ሕግና መርህን እንደሚጥስ ይህንን ጦርነት እንደምታውቁት እስራኤልና አሜሪካ ናቸው ሄደው ጥቃት በመሰንዘር የጀመሩት። አያቶላህን በመግደል ነው የጀመሩት አይደል? አሁን ኢሚዲየትሊ ጦርነት ፌብሩዋሪ 28 ተጀመረ ስንል ከፌብሩዋሪ 28 በፊት ቤዚክ ኮዝ የሚባሉ ገፊ ምክንያቶች ፑሽንግ ፋክተርስ የሉትም ማለት አይደለም። ግን ኢሚዲየትሊ ለምሳሌ ጥቅምት 24 2012-13 ልክ ያ ጦርነት ሲጀመር የመጀመሪያዋ ኮዝ እንዲህ ሆነ የምትል ነች አይደል? ለምሳሌ በመንግስት በኩል በህዋት በኩልም እንደዚህ ሆነ የሚል ነገር እንደቀረበ ሁሉ ያቺ ስፔሲፊክ ዴይ ፌብሩዋሪ 28 ላይ አሜሪካ አያቶላህን በመግደል ጀመረች ነው የሚባለው። እስራኤልና አሜሪካ በዚህ መልኩ ጥቃት መሰንዘር ጀመሩ። ስለዚህ ባይ ዲፎልት ሉዓላዊነት የሚባለውን የአንድ ሀገርን ሀገር ከሚያሰኙ ነጥቦች መካከል አንዱ ይሄ ነው። አይዘው ሉዓላዊነት ነው አይደል? ያንን ሉዓላዊነት ጥሰዋል። ይሄን ያደረጉ ማለት ደግሞ አሁን የሚያስቆማቸው የለም። ወደ ኩባ ሊገቡ ይችላሉ። አሁን ኩባ በመብራት በጨለማ እያደረጓት ነው። የኃይል አቅርቦቷን እየዘጉ ጨለማ እያደረጓት ነው። ሊገቡ ይችላሉ ኩባ ውስጥ። ልክ እንዲህ ዓለም ላይ ትንሽ መንገራገጭ አይነት አዝማሚያ ካሳያችሁ ራይናው እንገባለን ነው በቃ አቋማቸው። እንደዚህ አይነት ኢንጀስቲስ እያለ ነገሩ በዝምታ ባይታለፍ ባይነበርኩኝ ሆነስሊ። ይሄ ሲባል ኢትዮጵያ የግድ አሜሪካና ኢራንን መተቸት አለባት ምናምን አይደለም። በቃ ዲፕሎማሲያዊ በሆነ መንገድ ባለሙያዎቹ አይጠፋቸውም። ይሄ የምለው ነገር ኒውትራሊቲን ባስጠበቀ መልኩ ነገሩን ቴክ ኬር ማድረግ። እኔ ለምሳሌ በመካከለኛው ምስራቅ ያለን ጉዳይ ስሰራ መካከለኛው ምስራቅ ላይ ያለውን ጉዳይ ከኢፍታዊነት ፖይንት ኦፍ ቪው፣ ኢፍታዊነት፣ ከሰብአዊነት ኦብጀክቲቪቲዎች እነዛ ናቸው። ወደ ቀይ ባህር ቀጠና ስመጣ ከብሔራዊ ጥቅም አንጻር ነው የምሰራው እላቸዋለሁ አይደል? እዛ ኢራን ጋር ያለው ዩናይትድ አረብ ኤምሬት ጋር ያለው እነ ሳውዲ ጋር ያለው ጉዳይ የራሳቸው ጉዳይ ነው፣ እኛን አይመለከተንም ያ ጉዳይ። ስለዚህ በዛ ጉዳይ ላይ አንደኛውን ወገን የመያዝ
ጫና ውስጥ የመግባት ግዴታ የለብንም። እስራኤልና ኢራን እያከናወኑ ባለው ጦርነት ውስጥ ወይ ለእስራኤል ወይ ለኢራን ለመወገን የሚያስገድድ አይነት ሁኔታ የለብንም። ኒውትራል በሆነ መልኩ ነገሩን ልንገልጸው እንችላለን። አሁን የምለው ነገር እንዳልኳችሁ የዲፕሎማሲያዊ አካሄድን የሚረዱ ባለሙያዎች በግልጽ የሚገባቸው ነገር ኒውትራሊቲን እዛ ቦታ ላይ ማስጠበቅ ነበረብን። እዛ ቦታ ላይ ኒውትራሊቲ ውግንናችንን ላንዱ ባለመስጠት እዚህ ቀጠና ላይ ሲመጣ ምን እናጣለን? እስራኤል ጋር አጋር የምንሆነው እስራኤል ከኢትዮጵያ ጋር አጋር የሆነችው የቀይ ባህርን ጉዳይ አስባ ነው እንጂ እዛ ከኢራን ጋር ምናምን የሚኖራትን ጉዳይ አስባ አይደለም። እንደዛ የምትፈልግ ሀገር አይደለችም። ቀይ ባህር ጋር ሲመጣ ግፋ ቢል የሀውቲ ጉዳይ ነው የሚመጣው። ነገር ወደ ቀይ ባህር ወደ ብሔራዊ ጥቅም ነገሩ ሲመጣ ቱ ዘ ማክሲመም የሀውቲ ጉዳይ ነው የሚመጣው። ሀውቲና ኢራን ደግሞ በይፋ በአደባባይ ምን መሰላችሁ የሚባባሉት? እኔ ከኢራን ድጋፍ አላገኝም፣ ኢራንም ደግሞ ለሀውቲ ድጋፍ አልሰጥም በማለት ነው የሚታወቁት። በይፋ አንድነን ምናምን ብለው አያውቁም። ያው ከጀርባ ያለው ነገር ስለሚታወቅ ነው እንጂ ባክዶር ቻናልስ በሚሏቸው ያላቸው አጋርነት ስለሚታወቅ ነው እንጂ በይፋ ብለው አያውቁም። በይፋ እኮ ለምሳሌ ዩናይትድ አረብ ኤምሬት ሱዳን አርኤስኤፍን እየደገፍኩ ነው ብላ አታውቅም። አንድም ቀን በይፋ እየደገፍኩ ነው ብላ አታውቅም። እንደዛ ማትለው ለምንድን ነው? ስለማይፈቀድ በቃ የሆነ ያለው ነገር ስለሚታወቅ እየደገፍኩ ነው ካላችሁ ያንን አካል በቃ አይመጣውም። ስለዚህ የኢራንና የሀውቲ ጉዳይም እንደዛ ስለሆነ ኢትዮጵያ ጫና ውስጥ ከገባች ጫና ውስጥ መግባት የነበረባት በየትኛው ጉዳይ ነው? በዚህ በቀይ ባህሩ ጉዳይ ነበር። እዛ ጋር ጦርነቱን አለማውገዛችን እንዳጠቃላይ ኢትዮጵያ ጦርነቱን አለማውገዟ ምን አገኘችበት? ምን አገኘንበት? ማለት ዩናይትድ አረብ ኤምሬት ጋር የተፈራረምነው የዲፌንስ አግሪመንት አለ። ለምሳሌ የሚቹዋል ዲፌንስ አግሪመንት አለ ይባላል። ያው በይፋ ባይዘወይ አልነገሩንም እስካሁን። ያ ከዩናይትድ አረብ ኤምሬት ጋር የሚቹዋል ዲፌንስ አግሪመንት የተፈራረምነው እኔ ከተነካሁ አንቺ እንደተነካሽ ይቆጠራል በሚል አይነት ሐሳብ ነው እንዴ? አይመስለኝም። ኢቭን ቢሆን እንኳ ማለት ነው ኢቭን ቢሆን እንኳ በጦርነቱ ላይ የግድ የዩናይትድ አረብ ኤምሬትን አቋም ወይም ዩናይትድ አረብ ኤምሬት እሷን የመጠበቅ አይነት ጫና ውስጥ እንገባለን ማለት አይደለም። ለምሳሌ ፓኪስታንና ሳውዲ አረቢያ እኔ ከተነካሁ አንቺ እንደተነካሽ ይቆጠራል የሚል የሚቹዋል ዲፌንስ ስምምነት ተፈራርመዋል። ይሄው አሁን ሳውዲ አረቢያ እየተመታች ነው በኢራን እና ፓኪስታን እኔ እንደተመታ ይቆጠራል ብላ ኒክሌር ካልሰጠውሽ ኒክሌር ካልተኮስኩ አለች እንዴ? እንዲያውም አደራዳሪ በሁለቱም ወገን የሚታመን አሁን ማን ናቸው ያሉት ሲባል አንዷ ፓኪስታን ነች። መልእክት የሚሄደው በማን ነው? የዶናልድ ትራምፕ መልእክት የሚሆን መሐመድ በሽር ጋሊባፍ የፓርላማ አፈ ጉባኤ ያልኳችሁ የነሱ መልእክት የሚያልፈው በማን በኩል ነው? በፓኪስታን በኩል ነው። ፓኪስታንና ሳውዲ አረቢያ ግን ምን አይነት ስምምነት አላቸው? እኔ ከተነካው አንቺ እንደተነካሽ ይቆጠራል የሚል ስምምነት አላቸው። ያንን ማድረጋቸው ውግንና ለአንዱ እንዲሰጡ አላስገድዳቸው። ከነ ፓኪስታን አካሄድም በጣም እንማረው ነገር አለ ምለው ለዚህ ነው። የኢትዮጵያ መንግስት ወደ አንድ ወገን ያደላ አቋም ላይ ነበረ የሚለውን ነገር እንድንይዘው ስለፈለኩ ነው። ቢኮዝ ሆነም ቀረም ስለዚህ ቀጠና የማውራታችን ጉዳይና በዚህ ቀጠና ላይ የሚሆነውን ነገር በቃ በግልጽ መምጣቱ ስለማይቀር አእምሯችን ዝግጁ እያደረግን እንድንጠባበቅ ብዬ ነው። ምንድነው ያለው ኢትዮጵያ በዚህ ጦርነት ላይ አቋሟ ምንድነው ከተባለ በቃ አቋሟ ሊገለጽ የሚችለው ከነ ዩናይትድ አረብ ኤምሬት ጎን በመቆም ነው። አሁን ዩናይትድ አረብ ኤምሬት እኮ ለኢትዮጵያ የምትጠቅም ሀገር እንደሆነች በደንብ አውቃለሁኝ እኮ በጣም ታንክፉል ነኝ ብያቸዋለሁ። ዩናይትድ አረብ ኤምሬት ኢትዮጵያ ውስጥ ስለምታደርገው ለብዙ ነገር በጣም አመስጋኝ ነኝ። በተመሳሳይ ግን ዩናይትድ አረብ ኤምሬት የምትባለው ሀገር ችግርም የለባትም ማለት አይደለም። ለምሳሌ መሽለታ ነው አንድ መረጃ እያሰባሰብኩ ነበርና ከዚህ ከወርቅ ንግድ ጋር በተገናኘ በዚህ በሰሜን ኢትዮጵያ ያሉ ዋርሎርዶች ታቋቸዋላችሁ መቼም። አንዱ እንግዲህ እኔ ልምራ እያለ እንትን የሚላቸው እኮ የሚያሻኩታቸው ነገሩን በቀላሉ መቅረፍ ያልተቻለው የወርቅ ጉዳይ ትግራይ ውስጥ ያለ የወርቅ ጉዳይ እየመጣ ስለሆነ ነው። ያ የትግራይ ወርቅ ጉዳይ እንዴት ነው በምን አይነት መንገድ ነው እየወጣ እየገባ ያለው? ከሆኑ ሳምንታት በፊት ተያዘ ነው ተገኘ የተባለ ወደ ምናምን ኩንታል ወርቅ ጉዳይ መዳረሻው የት ነበር? በኮንትሮባንድ መንገድ የሚከናወኑ የወርቅ ግብይቶች መዳረሻቸው የት ነው የሚለውን ነገር እስኪ አንብቡ፣ ተመልከቱ። በሱዳን ውስጥ ያለ የወርቅ ንግድ ከሱዳን የእርስ በርስ ጦርነት ሱዳን ባይዘወይ እንዲህ አይነት የእርስ በርስ ጦርነት ውስጥ ሆና እንዲህ አይነት አስቸጋሪ የእርስ በርስ ጦርነት ውስጥ ሆና በየዓመቱ ኢን ቢሊየንስ 8 ቢሊዮን 9 ቢሊዮን አካባቢ ኤክስፖርት ታደርጋለች። ከዛ ውስጥ አንዱ ወርቅ ነው እና መዳረሻው ዩናይትድ አረብ ኤምሬት ነው። በነገራችን ላይ የኢትዮጵያ ወርቅ ቁጥር አንድ ገዢ ሀገርም ዩናይትድ አረብ ኤምሬት እንደሆነች ሊታወቅ ይገባል። ዩናይትድ አረብ ኤምሬትን በተመለከተ እንደው በቃ ልቤ ጥፍት የሚልበት አይነት አድናቆት አይደለም ያለኝ። ክሪቲካል መሆን ባለበት ሞመንት ላይ ክሪቲካል የምንሆንበት ጊዜ እንደሚኖር ተስፋ አደርጋለሁ እና የዩናይትድ አረብ ኤምሬት ጉዳይ እስከምን ያክል ርቀት ድረስ ነው ዩናይትድ አረብ ኤምሬትን ተከተለን የምንነጉደው የሚለው ነገር ጥያቄ ሆንብኛል።
አይ አንደርስታንድ ስትራቴጂካሊ ታስፈልገናለች፣ አብረናት መስራት አለብን፣ በብዙ መልኩ ተባብረን እየሰራን ነው። የዶላር እጥረት ባጋጠመ ጊዜ ባንኮቻችንን በዶላር ያስጨነቀችው እሷ ነች አሉ። እንግዲህ እንዲህ አይነት ጠንካራ አጋር። ነገር ግን ሁሌም ቢሆን አጋርነቶች ከብሔራዊ ጥቅም አንጻር ነው እንጂ ከወዳጅነት አንጻር አይደለም። ከብሔራዊ ጥቅም አንጻር አሁን ዋነኛ የብሔራዊ ጥቅሙ ጉዳይ የሚፈተንበትና የሚታይበት ነጥብ እየመጣ ነው፣ ወደ ቀይ ባህር እየመጣ ነው። እና ኢትዮጵያ ቀደም ብዬ እንዳልኳችሁ አቋሟ ከማን ጋር ነው ተብሎ ከተገለጸ ሊገለጽ የሚችለው ከነ እስራኤል ጋር ነው ተብሎ ሊገለጽ የሚችለው፣ ከነ ዩናይትድ አረብ ኤሚሬት ጋር ነው ተብሎ ሊገለጽ የሚችለው። ስለዚህ ሀውቲን በተመለከተ የሚኖራት አቋምም ከዚሁ እንደሚቀዳ ታሳቢ ሊደረግ ይገባል። ሀውቲን በተመለከተ እነ ሳውዲ አረቢያም አሉ። እነ ሳውዲ አረቢያም የሀውቲ ተቃዋሚ ናቸው። እነ ቱርክም ጭምር። ያው ቱርክ ነገሩን ክሪቲካል ነው የምታየው። ከዚህ ቀደም እርስ በርስ ጦርነት ውስጥ ነበሩ እንደምታውቁት፣ የመን ውስጥ አይደለ? አንደኛው የሺያ ሙስሊም እንቅስቃሴ ነው፣ አንደኛው የሱኒ ሙስሊም እንቅስቃሴ ነው። ከዛ በመካከል ያሉ ሌሎች ነገሩን አጋጣሚውን የሚጠቀሙ አሉ። እሱ ፓርትም ቀላል ነገር አይደለም። እነ ሳውዲ አረቢያም በሀውቲ ጉዳይ ላይ አሁን እዚህ ቦታ ላይ ስትመጣ ኢትዮጵያ በቃ እዚህ ሞመንት ላይ ነበረ ውግንና ማሳየት ከነበረብን ውግንና ማሳየት የነበረብን እዚህ ሞመንት ላይ ነበረ። ብሔራዊ ጥቅም የሚባለውን ነጥብ ስናነሳ እሱም ደግሞ at the end of the day ምን አግኝተን የሚለው ጥያቄ መመለስ አለበት። ገና ለገና ዩናይትድ አረብ ኤሚሬት ጋር ወታደራዊ ማለት ሚቹዋል ዲፌንስ አግሪመንት አለን ስለተባለ ወይም ከእስራኤል ጋር በሆነ ሄክሳጎናል ምናምን ባሉት የሆነ ቅዠት የሚመስል የደህንነት ስትራቴጂ ምናምን ስለተነገረ ይፋ ስለተደረገ አይደለም። አክቹዋል በወረቀት ላይ ጥቅምና ጉዳታችንን ካልኩሌት አድርገን ምን እናገኛለን ምን እናጣለን የሚለውን ነገር ማወቅ አለብን። ኢትዮጵያ ምንድነው የምታገኘው ምንድነው የምታጣው? እነዚህ ሀገራት ኢትዮጵያን ከጎን ማድረግ ሲፈልጉ ያለ ምክንያት እኮ አይደለም የመጡት። ሲጀምር ዩናይትድ አረብ ኤሚሬትም ስትመጣ እንደው በቃ ለኢትዮጵያ የተለየ ፍቅር ስላላት እንደሚባለው አብይ አህመድና በቢን ዛይድ መካከል የሆነ ጠንካራ የሆነ ወዳጅነትና ቤተሰባዊነት ምናምን ስላለ እኮ አይደለም። ሞኝ አይደሉም። ይሄንን መነሻ ያደረገ ግንኙነት አያደርጉም። እንደዚህ እያደረጉ ከሆነ በጣም ሞኝነት ነው። እያደረጉ ነው ብዬ አላምንም እኔ። ስትራቴጂካሊ ኢትዮጵያን ሲያስቡ ኢትዮጵያ ከፍተኛ የሆነ የህዝብ ቁጥር ያለባት ሀገር ነች። ኢኮኖሚያ በቀጠናው ካሉ ሀገራት ትልቅ ነው። ስለዚህ የኢትዮጵያን ኢኮኖሚ 2/3 ገቢ ወጪ ንግድ ምርቱን በሶማሌላንድ በኩል ብናደርገው ለዛ ደግሞ ባርበራ ወደብን ብናለማ አዋጭ ይሆንልናል። ካልኩሌሽኑ እንደዛ ነው እንጂ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለቢን ዛይድ መልካም ሐሳብና ወዳጃቸው ስለሆነ ምናምን ብሎ አይደለም አጋርነት የጀመሩት። እንደምንጠቀማቸው አውቀው ነው። ወርቅ አለ፣ መሬት አለ፣ ኢትዮጵያ ውስጥ ሪል ስቴት አለ፣ ኢንቨስትመንት አለ። ስለዚህ የሆነ የምንጠቀማቸው የሚፈልጉት ነገር አለ እኛም ጋር። ለዛ ነው የመጡት እንጂ ውለታ ኖሮባቸው አይደለም የመጡት። ስለዚህ እኛ የምንሰጠው ነገር ስላለ ነው የሚለው ነገር እሱ መጀመሪያ በደንብ ሊታሰብ ይገባል። የምንሰጣቸው ነገር አለ። ስለዚህ የሚሰጡን ነገር ምንድነው ብለን ስንጠይቅ ከዛም አንጻር ነው የምንጠይቀው። አይዘር እስራኤልም ትሁን ዩናይትድ አረብ ኤሚሬትም ትሁን ኢትዮጵያ ለኢትዮጵያ ምን ይሰጣሉ? ከዛ ደግሞ ሁልጊዜ የምላችሁ ነገር አለ። እንደዚህ አይነት አጋጣሚዎች ይዘው የሚመጡት እንግዲህ አዲስ የኃይል ቅርጽና አዲስ የኃይል አስተላለፍ ከሆነ ኢትዮጵያም የባህር በርን በተመለከተ ከባድ ጥያቄ ስላነሳች የባህር በር ባለቤትነት ጉዳይን ሊያረጋግጡ የሚችሉ አጋርነቶች ከሆኑ ከነዚህ ሀገራት ጋር አብሮ መቆምና ጦርነት መዋጋት ካስፈለገም አብሮ ጦርነታቸው መዋጋት ወርዝ ሊያደርግ ይችላል። አሊያ ግን ዝም ብሎ በሊዝ ሊሰጡን በሚችል ቦታ ላይ በኪራይ ልናገኝ በምንችለው አይነት የወደብ ተጠቃሚነት ላይ እሱን ታሳቢ ባደረገ መልኩ ከነዚህ ሀገራት ጋር በጣም በቃ እኔ ከተነካው እናንተ እንደተነካችሁ ይቆጠራል እያሉ እንትን ማለት ወርዝ አያደርግም፣ አያዋጣም። ስለዚህ ምንድነው የምናገኘው ምንድነው የምናጣው የሚለውን በቃ አሁን ስለማይቀር ነው። ገብቷችኋል? ስለማይቀር ጦርነቱ የኢራን ጦርነት ቢቋጭም እዚህ ከሀውቲ ጋር ያለ ነገር ሊመጣ ይችላል። እነ እስራኤል ዛሬ ባይሆን እንኳን የሆነ አመት ጠብቀው ይመጣሉ። ቢኮዝ ቤጊን ዶክትሪን የሚባል አላቸው። መናህን ቤጊን የሚባሉ እስራኤላዊ በ1980ዎቹ መጨረሻ ላይ ፕሬዝዳንት የነበሩት ማለት ነው፣ ጠቅላይ ሚኒስትር የነበሩት ሰው በቃ በዚህ ቀጠና ላይ የትኛውም ሀገር ለእስራኤል ስጋት መሆን የሚችልበት እድል ካለ በተለይ አውዳሜ የጦር መሳሪያ የሚታጠቅበት እድል ካለ ገብተን እንመተዋለን ነው አቋማቸው፣ ዶክትሪናቸው። ነሰሰርሊ እንትን ባይኖራችሁ እንኳን ዚስ ታይም የኒክሌር ጦር መሳሪያ ባይኖራችሁ እንኳን እነሱ ሰዎች ባላስቲክ ሚሳይል አላቸው ብለው ገብተው ይመታሉ። የመን በዛ መልኩ ማከናወናቸው አይቀርም። ሀውቲን በተመለከተ ጊዜው እየመጣ ነው። እነዚህ ሰዎች ጦርነቱን ወደ አፍሪካ ቀንድ ቀጠና ወደ ቀይ ባህር ቀጠና የሚያመጡበት ጊዜው እየመጣ ስለሆነ ኢትዮጵያ ይሄኛው ሞመንት የግድ ጥቅምና ጉዳቷን ደምራ ቀንሳ የሚያዋጣትን የምትመርጥበት ነገር ጊዜ ስለሆነ የግድ ነገሩን ግልጽ ማድረግ ያስፈልጋል። አለበለዚያ ላማሌ በሰማይ ወተቷንም ማላይ ሆኖብን እንዳንቀጥል ስጋት አለ። ከእንደዛ አይነት ስጋቶች ለመትረፍ የተረጋገጠ በግልጽ የተቀመጠ በወረቀት ላይ የተቀመጠ እናንተ በወረቀት ላይ የተቀመጡ ስምምነቶች እኮ ናቸው ስህተት ኖሮባቸው ዋጋ ያስከፍሉን አይደለም። ያልተስማማ ነው በወረቀት ላይ ያላስቀመጥ ነው ቀርቶ በወረቀት ላይ ተቀምጠዋል የሚባሉቱ ስህተት ተገኝቶባቸው የትርጉም ስህተት ተገኝቶባቸው ኢቨን አልጀርስ
የአልጀርስ ስምምነት ባድመን መልሰው ለኤርትራ ሲሰጡ የትርጉም ስህተት ነበረው። እነ ስዩም መስፍን የተረጎሙት ሌላ፣ አደራዳሪዎቹ የተረጎሙት ሌላ። የተጻፈው ላይ እንኳን እንዲህ አይነት ስህተት ካጋጠመ ባልተጻፈ ነገርማ እንዴት ይታመናል? በጣም ስስብልታችን ስለሆነ ባህር በርና ተያያዥ ጉዳዮች የኢትዮጵያውያን ስስብልት ስለሆነ ማንም ይህን ስስብልት እየደባበሰ ወደሚፈልግበት አቅጣጫ ቦይ ቀዶ እንዲያፈሰን አልፈልግም። በግልጽ ምን እየሆነ እንዳለ ምን እየተከናወነ እንዳለ እንደ አንድ ኢትዮጵያዊ ዜጋ እንደ አንድ ኢትዮጵያዊ ጋዜጠኛ የማወቅ መብት አለ። ለማንኛውም የዛሬው ጥንቅር ይህን ይመስል ነበር። ነጻነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረኩት። አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁኝ። ዛሬ ወደዚህኛው ቀጠና መለስ ብያለሁ በተወሰነ አክቹሊ ከዚህ በኋላም ሞር ወደዚህ ቀጠና መመለሳችን አይቀርም። እንዳልኳችሁ ጦርነቱ እዛ ያለው ነባራዊ ሁኔታ ግለቱ ቢኖርም አሁን ግን ወደ ሀውቲም በቃ ጦርነቱን ጀመረ የሚለው ጉዳይ በቃ በአንድም ሆነ በሌላ ቀይ ባህርን የስበት ማዕከል እያደረገው ስለሚሄድ እኛም ትኩረታችን ወደ ቀይ ባህር እየመለስን በተለይ ከኢትዮጵያ ብሔራዊ ጥቅም አንጻር ነገሮችን እያየንም እንዲሁም እንቀጥል ይሆናል። የዛሬውን በዛ አግባብ የተወሰነ ወደዚህ መለስ ያልንበት ጥንቅራችንን ይመስል ነበር። አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁ። ነጻነት ላቀው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረን ቆይታ አድርገናል። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። የምስራች ከቪላ ቨርዴ ሪል ስቴት በመሃል አዲስ አበባ እምብርት በሆነው መስቀል ፍላወር ጊዜውን የጠበቁ መንደሮች ላይ አፓርትመንት ቤቶችን በተመጣጣኝ ዋጋ አቀረብንለው። እጅግ ዘመናዊና ጥራታቸውን የጠበቁ የከተማውን የሞቀ እንቅስቃሴ ያማከሉ አፓርትመንት ቤቶችን 70/30 የባንክ ብድር ከአዋሽ ባንክ ጋር በመተባበር ያመቻቸን ሲሆን በ20 ዓመት አነስተኛ ወለድ ከፍለው የራሱ ማድረግ ይችላሉ። ባለ 1 መኝታ አፓርትመንት ከ99 ካሬ ጀምሮ፣ ባለ 2 መኝታ አፓርትመንት ከ125 እስከ 124 ካሬ ጀምሮ፣ ባለ 3 መኝታ አፓርትመንት ከ179 እስከ 180 ካሬ እንዲሁም ባለ 3 መኝታ አፓርትመንት ከ180 ካሬ ጀምሮ ያሉ ቤቶችን ከ891 ሺህ ብር ቅድመ ክፍያ ጀምሮ 100% ለሚከፍሉ 30% ቅናሽ አድርገናል። ቀድመው መርጠው የራሱ ያድርጉ። አሁኑን ይመዝገቡ። ለበለጠ መረጃ በ0965 38 0843 አሊያም በ0921 63 1894 ላይ ይደውሉ። ቪላ ቨርዴ ሪል ስቴት